እሺ ባለፈው ያየነው ስለምንድን ነበር? ከሆሴ መጽሐፍ ምዕራፍ 1 ጀምሮ እስከ ምዕራፍ 3 ያለውን ማለት ነው። ትዝም ይላችሁ ከሆነ እግዚአብሔር በምን አይነት ስቴት እያለን ወደደን እኛን አዲስ ፍጥረት ለማድረግ ዳግም ሲወልደን ምንድን ነበርን? አሁን ለምሳሌ እኔ ነኝ እስኪ በጌታ አንድ ሰው እንበልና ፎር ኤግዛምፕል ከዚህ ከአሜሪካ ሀገር ወደ ኢትዮጵያ ይሄዳል። ኦርፋኔጅ ካምፓኒዎች ጋር ተጻጽፎ አንድን ሰው አዶፕት ለማድረግ ይሄዳሉ አይደል? ሰዎች ይሄድና ሲያይ አዶፕት ለማድረግ ጤነኛ ፊውቸር ያለው ምናምን አይቶ ነው አይደል አዶፕት የሚያደርገው አይደለም እንዴ? አይቶ መርጦ የሚሻለው ይሄኛው ጥሩ ይመስለኛል የሚለውን ነው ሰው አዶፕት የሚያደርገው። ከዛ በኋላ ፕሮሰስ አድርጎ አሜሪካ ያመጣዋል፣ ያሳድገዋል፣ ያስተምረዋል። ልጁ ነው በቃ በሱ ነው የሚጠራው። ኢየሱስ ግን እኔና እናንተን አዶፕሽን ወይም ልጅ ሊያረገን ቦርን አጌን ልንሆን በምን አይነት ስቴት ነው? ከሆሴ መጽሐፍ አይተናል አይደለ? ምን ነበርን? ሆሴ ምዕራፍ 1 ላይ ባለፈው ሳምንት ያየነው ምዕራፍ 1 ሂድና የዝሙት አዳሪዋን አግባ። ፕሮስቲቲዩት ነበርን in the eyes of God። ሴተኛ አዳሪ ነበርን። ይሄንን አይተናል። ከዛ ደግሞ ኤፌሶን ምዕራፍ 2 ላይ ያየን በበደላችን በኃጢአታችን ምን በነበርን ጊዜ ሙታን የሞተ ወዶ የተሰቃየ አንድ ነው፣ እሱም ኢየሱስ። በዛ ስቴት እያለን ነው ኢየሱስ ምን ያደረገን? የወደደን። ከዛስ ደግሞ የአየሩ አለቃ የሚመራችሁ ሰዎች ነበራችሁ፣ የስጋችሁን ፍቃድ የምታደርጉ ነበራችሁ እያለ በምን አይነት ሁኔታ የስጋውን ፍቃድ የሚያደርግ ሎውለስ ነበርን። ኮንቪክሽን የለም ነበር ስናጠፋ። ጌታን ከተቀበልን በኋላ እኮ ነው ስናጠፋ ኮንቪክሽን የመጣው እንጂ እንደውም ምሳሌ ሰጥቻችኋለሁ። በጌታ ሳንሆን በፊት መስከር ፕራይድ ነበረ፣ ከብዙ ሴት ጋር መተኛት ፕራይድ ነበረ፣ ማጨስ ምናምን ኩራት ይሰማን ነበረ፣ ጀብዱ ነበረ። አሁን ግን እንደዛ አይደለም። በዛ አይነት ስቴት እያለን ኢየሱስ ወደደን። ከዛ ኢየሱስን ስንቀበል ቦርን ኤጌን ሆነ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ያ ነው ርዕሳችን። ዛሬ ክፍል 6 ላይ ነው ያለነው። ዛሬ የምናየው ደግሞ ኢየሱስ አዲስ ፍጥረት ሊያደርገን በስጋ በምድር ላይ በኖረ ጊዜ እንደው ወደ ዮሐንስ ወንጌል መጨረሻው አካባቢ ነው የምናየው። ዛሬ በዚህ በቀረችን ደቂቃ ኢየሱስ ምን ሆኗል እኛ ቦርን አጌን ለመሆን ኢየሱስ ምን ሆኗል የሚለውን በጣም ሮጬ ይናገራል። ኢየሱስ መጀመሪያ ኢየሱስ ክርስቶስ ሊወለድ በደንብ አስተውላችሁ ስሙኝ። ማርያም ጋር መልአኩ ሄደ። ምን አላት? አንቺ ታረግዣለሽ፣ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ አላት። ሚራክል ነው አይደል? ግሎሪየስ ነው። አረ እንዴት ይሆናል? እንዴት ይሆናል? እንደዚህ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ካንቺ የሚወለደው ብላቴና ቅዱስ ብላቴና የእግዚአብሔር ልጅ ይባላል፣ ስሙን ኢየሱስ። ከዛ በኋላ ከህዝቡን ሁሉ ከኃጢአታቸው ያድናቸዋል። ጮክ በሉና ድኛለሁ በሉ። መዳን መጀመሪያ ከኃጢአት መዳን ነው። ሃሌሉያ! እስኪ ከኃጢአት ድኛለሁ በሉ። ከጎናችሁ ያለውን ሰው ነካ አድርጉ። ምናልባት ክስ ካለበት ከኃጢአት ድነሃል፣ ሪላክስ በሉ። አሜን። ከዛስ አሁን እሷ እሺ ያለች ጸንሳ አገኘችው ራሷን። ዮሴፍም አይስ ብሎ ሲሄድ ዮሴፍ ተው መንፈስ ቅዱስ ነው አለው። እሺ ያለ ከዛ በቃ አጫት በህዝብ ፊት ላይክ በቃ ሚስቴ ነች ብሎ አገባት ማለት ነው። የመጀመሪያ ልጁ የዮሴፍ አይደለም የእግዚአብሔር። አሜን። አሁን ኢየሱስን ይዩ እንዴት አይነት ግሎሪየስ ጅማሬ እንደጀመረ። ከዛ ኢየሱስ ክርስቶስ ተወለደ። ሲወለድ በግርግም ነው። ሲወለድ ምን ሆነ? ሰማይ ሹቲንግ ስታር ኮከብ ምናምን ተናወጠ። ነገር በቃ ነገሮች ተቀያየሩ። ግሎሪየስ ነበረ እንትኑስ ቢወለድም። ከዛ ኢየሱስ አደገ። 12 ዓመቱ ላይ ሰው የሚደነቅበት ልጅ ነው። በቤተ መቅደስ ቁጭ ብለው ኢየሱስ ክርስቶስ ስለ እግዚአብሔር ቃል እኩል ከፈሪሳውያን ከትላልቅ አስተማሪዎች ጋር ይናገራል። አስደናቂ ልጅ ነው፣ ተደነቁበት ይላል። ኢየሱስ በጥበብ በሞገስ ያድግ ነበር ይላል። ኢየሱስ ስሙኝ፣ መወለድ አያስፈልገውም ነበር፣ ማደግ አያስፈልገውም ነበር፣ ቸርች ሜዳ አያስፈልገውም ነበር። ኢየሱስ ይሄንን ሁሉ ያደረገው አንተን ወዶ እንደሆነ ገብቷል። ኢየሱስ ይሄን ሁሉ ያደረገው እኔን ወዶ ነው። እየሰማችሁ ነው? ኢየሱስ አሁን ለምንድን ነው በረት ውስጥ የሚወለደው? እኔን ስለወደደ ነው። ኢየሱስ ለምንድን ነው አንዲት ሴት ሆድ ውስጥ የተቀመጠው? እኔን ስለወደደ ነው። ኢየሱስ ያደረገውን ነገር ሁሉ ያደረገው ለምንድን ነው?
እስኪ እኔን ስለወደደ በሉ። ይኸውልህ በኢየሱስ መወደዱን በደንብ ያልገባው ሰው የሰው ፍቅር አነፍናፊ ነው። በቃ የሰው ፍቅር አነፍናፊ። እዚህ ጋር ጠሉኝ፣ ወደዱኝ፣ ተቀየሙኝ፣ ፊታቸው ጠቆረ። ታውቃለህ እንደዚህ ውሻ እንደዚህ እየዞረ ይኸውልህ በኢየሱስ ግጥም ብለህ መወደድ ሲገባስ ተገላገልክ። አሜን። እኛ ስቃይ በጣም እንወዳለን። በተለይ አበሾች ኢቭን ጸሎታችን ራሱ ወደ ሰቅየት ሲል ነው ደስ የሚለን። አሁን እውነቴን ነው የምላችሁ ፈረንጆች ግሎሪ ሃሌሉያ ምናምን ነው የሚሉት፣ ግሎሪየስ ምናምን ነው። አበሻስ መከራ እንደዚህ ስንል የሆነ የሚመቸን ነገር አለ። ለምን እንደሆነ ይሄ ነገር ከአስተዳደግ መሰለኝ ይሰበራል። አሜን። እውነቴን ነው የምላችሁ መርከቤ ተሰባብሮ ምናምን ጸሎታችን ራሱ my life is from glory to glory ይሏቸዋል ፈረንጆች ጋር ስትሄድ from power to power hallelujah my life from glory to glory እና እንደዛ ነው። እኛስ ሁሉ ጊዜ ምድያም ደበደበኝ፣ ምድያም በላኝ፣ ምድያም አሳከከኝ፣ ምድያም መታኝ። ሁሉ ጊዜ የምድያም ዘመን is over. We are children of God. We are new creatures in Christ. የሆነ ሰው ኢየሱስ ይበለኝ እንዴ! ኢየሱስ ከመወለዱ በፊት ያለ ታሪክ በሙሉ መጽሐፍት ሁሉ ስለማይናገር ስለሱ ይናገራል። አንድ ነገር በደንብ አስምራችሁ ስሙኝ። መጽሐፍ ቅዱስ ስታነቡ እዛ ውስጥ ኢየሱስን ካላገኛችሁት አላነበባችሁም። ዘፍጥረትን ስታነቡ፣ ዘጸአትን ስታነቡ፣ ዘዳግም፣ ዘሌዋውያን፣ ዘሁልቁ የትኛውም አይነት መጽሐፍ አንብቡ፣ ኢያሱን አንብቡ። ስታነቡ ጌታ ኢየሱስን ካላያችሁ እዛ ውስጥ መጽሐፍ ቅዱስ አላነቡ፣ ፊክሽን ያነበባችሁት። ለምን? መጽሐፍት ሁሉ ስለሱ ይናገራሉ። አሜን ነው ወይ? አዎ። እና ኢየሱስ ያ ሁሉ የሆነው የተጸነሰው የተወለደው ያደገው 12 ዓመት ሆኖት ቸርች የነበረው 3 ቀን መንገድ ወላጆቹን ረስቷቸው እንዳይመስላችሁ። እሱ የመጣበትን ፐርፐስ ስለሚያውቅ አንተ እሱ ያለበት የኛ ፍቅር ነው። በእኛ ፍቅር በቃ ተይዟል። ኢየሱስ ስለወደደ ነው ያን ሁሉ የሆነው። because he loves you. because I'm telling you መጽሐፍ ሲናገር ፍቅር ከሞት ይበረታል። አይ when you know how much you are loved by Jesus, how do you know you are loved by Jesus? Look at every steps of Jesus. Jesus is God. He was not just one of the Jew boys. He is the Son of God. He is a tri-union God. He is a Trinity, one of the Trinity. ፍጻሜ የለውም ጅማሬ የለውም። ሁሉን የሚያውቅ አምላክ ነው። ሁሉን በአንድ ጊዜ የሚያውቅ የሚችል አምላክ ነው። የሐምብልነቱ ብዛት ኃጢአተኛ የሆነች ሴት ማህፀን ውስጥ ገባና ቁጭ አለ። አሁን መንፈስ ቅዱስ እኔና እናንተ ውስጥ የሚኖረው ጎበዝ ስለሆነ መሰላችሁ የትህትናው ጥግ እኮ እንጂማ ምን የራሴን ኃጢአት እኔ ያውቀዋለሁ አንተ አትንገረኝ። ነብይም አልፈልግም አይደል? ጳውሎስ ምንድነው ያለው? ከእናንተ ሁሉ የኃጢአተኞች ምን አይነት ነኛል? አንደኛ ኃጢአተኛ ሲጻፍ ጳውሎስ ብሎ ነው የሚጀምረው። ግን ማን ነው መንፈስ ቅዱስ የሚኖረው? ጨርቁ የሚፈውሰው ሰውዬ። የፍቅሩ ጥግ ከገባ ህይወት በሰላም ይሞላል። አሜን ናችሁ? መወደድ ኢየሱስ ኤቭሪ ነገር ያደረገው is because he loves us. አይ አደገ 12 ዓመት በጥበብ አደገ፣ በሞገስ አደገ። አምላክ አደገ። አምላክ ያድጋል እንዴ? የፍቅሩ ጥግ አምላክ አደገ። ከዛ ደግሞ በጣም ይገርም ያው ከ12 ዓመት በኋላ እስከ 30 አልተጻፈም። 30 ዓመት ሲሞላ ሊጠመቅ ይላል እና ወይኔ እንዴት እንደሚያሳብድ መጥምቁ ዮሐንስ የሚያጠምቀው ማንን ነው? እናንተ የፉኝስ ልጆች፣ እናንተ ኃጢአተኞች ኑና ንስሐ ግቡ፣ ንስሐ ባትገቡ ትጠፋላችሁ እያለ ኃጢአተኞችን እያብጠለጠለ እየገሰጸ እያስፈራራ ሰውየው ይፈራል። የተቀባ ነው ሰው የሚመጣው ኢየሱስ እዛና ማአት ሰው ተደርድሯል። ሄደና ተሰለፈ፣ ከኃጢአተኞቹ ተሰለፈ ሊጠመቅ። እዛ ሰልፍ ውስጥ የገባው ማን ነው? እኔ ነኝ።
ኢየሱስ የተሰለፈው ኃጢአተኛ ሆኖ ነው። ዮሐንስ ራሱ ምን አለ? እኔ አይሆንም አንተን እና አጥምቅ። ተው አሁን ተው፣ ህግን መፈጸም አለብን አለ። ህግን መፈጸም አለብን። አይ ኢየሱስ እንዴት እንደሚወዳይ ከኃጢአተኞች ጋር ስለኔ ተሰለፈ። እኔ እዛ ጋር ነበር። that was my position። ያ መስቀል የኔ ነበር። ያ ዮሐንስ ጋር መጠመቅ የነበረበት በደለኛ ሰው፣ ኃጢአተኛ ሰው፣ አምላክ ላይ ያመፀ ሪቤሊየስ ሰው እኔ ነበርኩ። ኢየሱስ ግን በኔ ቦታ ተሰለፈ። ሉክ ዲስ ዋይ ኢየሱስ ለምን ከኃጢአተኞች ጋር ተሰለፈ? ለምን ኢየሱስ እንደ ኃጢአተኛ ተጠመቀ? ዮሐንስ ምንድነው? የዮሐንስ ጥምቀት ምንድነው? የመንጻት ጥምቀት እኮ ነው። ኢየሱስ ከምንድነው የሚነጻው? ንገረኝ። ከምንድነው የሚነጻው ኢየሱስ? ኢየሱስ እኮ ሲጠመቅ ዮሐንስ እኮ ሲያጠምቀው ከኃጢአት ነጻሃል ነው ያለው። በጌታ በኢየሱስ ያ ኃጢአቴ ኃጢአት ነው። የኔና የናንተ ኃጢአት ነው። የኛ እስኪ የኔ በሉ። የናንተ ራሱ አይደለም። እኔ አንዳንድ ሰው አይ የኔ አይደለም ሊል ስለሚችል የኔ ብል ይሻለኛል። አሜን ናችሁ? አሜን። ኢየሱስ because he loves me ተሰለፈልኝ፣ ተጠመቀልኝ። ከዛ የሚገርመው መንፈስ ቅዱስ ምን አለው? ሂድና በዲያብሎስ ተፈተን። ወደ ምድረ በዳ ሊጾም ሊጸልይ በዲያብሎስ ሊፈተን ምድረ በዳ 40 ቀን 40 ሌሊት ሳይበላ ሳይጠጣ ሰይጣን እየመጣ ቴምት እያደረገው እየፈተነው ምን ይለዋል? እስኪ አንተ የእግዚአብሔር ልጅ ከሆንክ አንተ አምላክ እሱ ኢየሱስ እኮ አይደለም ሰይጣንን ከገነት ያባረረው ሚካኤል ነው። አሁን አገኘው። አንተ አሁን አገኘው። እኔን አስባረረ። ከዛ በሚካኤል ከነጭፍሮች ያዝ። አሁንማ አገኘው ካለ አንተ የእግዚአብሔር ልጅ ነህ ለመሆኑ? አይ ዶንት ቲንክ ሶ። እንደዛ እኮ ነው ያለው። የተጻፈው ብቻ እስኪ በደንብ እስኪ ራሳችሁ በቦታ አይ ዶንት ቲንክ ሶ። the way the devil speaks to your mind the same way the devil spoke to the mind of Jesus. I don't think so. አንተ የእግዚአብሔር ልጅ I don't think so። አትመስልም። እስኪ ኮንክ እስኪ ልብ ካለ እርባህ አይደለ? ያው ተርባህ አይደለ? እስኪ እቺን ድንጋይ እስኪ ቀይራት። እስኪ አንተ የእግዚአብሔር ልጅ ኮንክ። ያ ፈተና ለምንድን ነው? ኢየሱስ ኃጢአተኛ ሆኖ በጾም ጸሎት አምላክ የሚጾመው ለምንድን ነው? ለምንድን ነው አምላክ ከጾመ ነው እንደ ኃይል የሚቀበለው? አምላክ ጾሞ ነው እንደ ሰይጣን የሚያሸንፈው? Jesus did that for me and you። እስኪ ስለሚወደኝ በሉ። ድገሙና ስለሚወደኝ በሉ። ስለሚወደኝ ነው ያን ያደረገው። ፈተና አለፈ። ከዛ በኋላ በመንፈስ ኃይል ተሞልቶ ወደ ገሊላ ሊያገለግል ወረደ ይላል መጽሐፍ። ወደ ገሊላ ሄደ። አምላክ በአምላክ ኃይል ተሞላ። አምላክ ወንጌል ሰበከ። አምላክ የእግዚአብሔር መንግስት ቀርባለች እያለ ሰበከ። አምላክ እየዞረ ድሆችን ዳሰሰ። አምላክ እየዞረ የሰውን ስራ ሰራ። ጳውሎስ ምን አለ? የባሪያን መልክ ይዞ የባሪያን መልክ ይዞ እና ይሄ ሁሉ ግሎሪየስ ሲዝን በኢየሱስ በዛ ክብር እንደዛ በዛ ክብር እያገለገለ my friend when you understand the love of Jesus you'll just love him for no reason. You just love him for him. ጌታ ኢየሱስ ምስክሬ ነው። ኢየሱስ እንዴት እንደወደዳችሁ ሲገባችሁ ይሄንን ፍቅር ዝም ብላችሁ ታፈቅሩታላችሁ። አሜን ነው። እውነቴን ነው የምላችሁ። ታውቃላችሁ ዮሐንስ በዘይት ውስጥ ሲጠበስ ነበር አይደል? ጳውሎስ በስለት በስራት በግርፍ እነ ጴጥሮስ ተዘቅዝቀው ለምን ይመስላችኋል ደስ ያላችሁ? በዚህ ሁሉ ግን በወደደን በሱ ካሸናፊዎችን ደስ ይለኛል፣ በመከራዬ ደስ ይለኛል መጽሐፍ ቅዱስ ነው የሚለው። እኛስ በመከራ የለቅሶ ጋጋታ ይሄንን ሁሉ ኢንጆይ ያደረጉት መከራ ለምንድን ነው ብትሉኝ because they know how much they are loved ምን ያህል እንደተወደዱ ስለሚያውቁ ነው። ኃይላችን ያለው እግዚአብሔር ፍቅር ውስጥ ነው። አሜን አሜን ናቸው። እስኪ ኃይሌ ያለው በፍቅር ውስጥ ነው በሉ። ኃይሌ ያለው በፍቅር ውስጥ ድገሙ። የኔ ኃይል ያለው በሉ እግዚአብሔር ፍቅር ውስጥ ነው በሉ። አያችሁ መወደዱ የገባው አንደኛ ራሱን ይወዳል፣ ከዛ ሌላ ሰው ይወዳል። you know by the way የጥላቻ የምቀኝነት የሸረኝነት የነዚህ ምንጮች በሙሉ is insecurity of love. When people are insecure
እንዳልተወደዱ እንደማይፈለጉ ሲሰማቸው እንዳለ በቃ ተበለጥኩ የሆነ አሁን ለምሳሌ ትዝ ይላችኋል ኢንሴኩሪቲ አሁን በሚኒስትሪ ላይ አሁን ለምሳሌ ሙሴ ትዝ ይላችኋል መጣና ብላቴ ነው እንዴ ሁለት ሰዎች ትንቢት እየተናገሩ አለ እንዴ እስራኤል ሁሉ ትንቢት ይናገራል እሱ ሙሴ ትንቢት ላይ አይደለም ያለው ሙሴ ፕሬዘንስ ላይ ነው ያለው ገባር ሁሉ ትንቢት ተናገረ እኮ ማለት ፐርፌክት ሰው አገኘው ማለት ነው ህዝቡ አንገተ ደንዳና አይደለም ማለት ነው ከእግዚአብሔር ይሰማልኛል ተገላገልኩ ነው ያለው ሙሴ አይ ሳኦልን ግን ነው ዳዊት ገና የሆነ ነገር ሲሳካለት ግደሉልኝ ኢንሴኩሪቲ ነው አይ እግዚአብሔር ምን ያህል ኢየሱስ ምን ያህል እንደወደዳችሁ ሲገባችሁ ፍሎለስሊ ሰው ተወዳላችሁ ያለ ምንም ጋጋታ አሜን ናችሁ አሜን እና ኢየሱስ ካገለገለ በኋላ ኢየሱስ ያንኑ ሁሉ ጊዜ እንደዛ በክብር አሁን ኢየሱስ ከዛ የክብር ሲዝን ይፈውሳል ሲነኩት ይፈወሳሉ በውሃ ላይ ይራመዳል አሳና ዳቦ እንትን ያደርጋል ደስ የሚል ነው ሰው የሚፈልገው ስቴት ነው ያ ስቴት የኢየሱስ እስከ 30 ዓመት ማንንም አያውቀውም አሁን ደግሞ ከ30 ዓመት በኋላ ግሎሪ ሰው ይከተላል 5000 ሰው ምግብ የለም መጠጥ የለም ወደ ተራራ ተራራ ይሄዳል ሳይጠራቸው የሆነ ቦታ ምሳሌ በላ ከገባ ሰው ሞልቶ ውጪው ሞልቶ በጣራ ሰው ይገባል ተፈላጊ ኢየሱስ ተፈላጊ ይሰብካል ይወዳል ሰው ይምራል ሰው ኢየሱስ በቃ በዛ አይነት ነገር አለፈ ይሄ ሁሉ የሆነው ለምዶ ታካል እኔና እናንተን አዲስ ፍጥረት ሰው እንዴት መኖር እንዳለበት ለማስተማር ዳግም ከተወለድን በኋላ the life style should be just like this እያለ ነው እንጂ ኢየሱስ ክርስቶስ የመጣው ለማገልገል ሳይሆን ለመሞት ነው አሜን ነው ነብይ ለመሆን አስተማሪ ለመሆን አልመጣም ኢየሱስ የመጣው ሞቶ ዓለምን ከኃጢአት ለማዳን ነው ያንን ሁሉ ያደረገው አጋንን ሲያስወጣ ሲፈውስ ሲያስተምር ሰው ሲወድ ሰው ሲምር ሰው ይቀር ሲል ከሰው ጋር አብሮ ሲኖር ከትንሹ ጋር አብሮ ከህፃናት ጋር አትከልክሏቸው ይላል ሴተኛ ዳሪ ጋር ኢትስ ኦኬ ነይ ይላል ለምጻሙ ጋር ይገባል ለምጻም እኮ ሰው አይነካም ሴተኛ ዳሪ እኮ ሰው አይነካም ኢየሱስ ለምጻም ሰው ከነካው አንድ አይሁድን ሰውየው ይረክሳል ኢየሱስ ግን ይቀደሳሉ አይገርምም ኢየሱስ ያ ሁሉ ያደረገው ለምን ነው ብትል ቢኮዝ ስለወደደሽ ነው አሜን አሜን ስለወደደ እስኪ ስለወደደኝ በሉ ድገሙና ኢየሱስ ይወደኛል በሉ ድገሙ በጣም ይወደኛል በሉ ከጎናችሁ ያለውን ሰው ነካ አርጉን አይኑን ያየ ጌታ በጣም ነው የሚወድ በሉት አሜን አሜን በነገራችን ላይ ሰውን የመውደድ ችግር ያለባችሁ ሰዎች ፕሊዝ the problem is not you or them the problem is lack of knowledge ኢየሱስ ምን ያህል እንደሚወዳችሁ ካልገባችሁ ሁሉ ጊዜ ኢንሴኩር ላይፍ ነው የምትኖሩት ስለዚህ ምንድነው ፎከስ ማድረግ ያለበት አዲስ ፍጥረት የሆነ አማኝ ዲሊቨርድ ለመሆን ፎከስ on the love of Jesus አሜን እንደዚህ ብዬ ጨርሳለሁ ዮሐንስ ወንጌል ምዕራፍ 17 ላይ አላነብላችሁም ቃል ከ17ኛው ምዕራፍ ላይ ሙሉ ምዕራፍ ኢየሱስ ጸለየ ለራሱ ጸለየ ለደቀ መዛሙርት ጸለየ ለአማኞች ሁሉ ጸለየ እስከኛ ድረስ ጸለየ ከዛ እሱን ጸሎት እንደጨረሰ የሆነው አንድ ነገር ነው ኢየሱስ አሁን በተቃዋሚዎቹ ተያዘ ይላል አሁን ያ ግሎሪየስ ጌታ ያ በውሃ ላይ የሚራመደው ጌታ ያ ድንቅ ጌታ አይደለም ሊያዝ በተዘጋ ውስጥ የሚያልፈው ጌታ አሁን ተያዘ ኢየሱስ ተያዘና ከዛ የመጡት ምን ትፈልጋላችሁ አላቸው የናዝሬቱ ኢየሱስን አሉት እኔ ነኝ ሲላቸው ወደቁ ይላል ገና እኔ ነኝ ማለት ባይዘው እኔ ነኝ ማለት አይደለም እኔ ነኝ ማለት እግዚአብሔር ነኝ ማለት ነው ለዛ ነው ሙሴ ማን ልበላቸው ሲል እኔ ነኝ በላቸዋል አያችሁ እዛ ጋር ኢየሱስ እኔ ነኝ ሲል የሆነ እኔ ነኝ እንደምለው አይደለም ኢየሱስ እኔ ነኝ ሲል እግዚአብሔር ነኝ ግርማው ነው የእግዚአብሔር ክብር ነው የጣላቸው አሜን ነው ኢየሱስ ያድናል እና ኢየሱስ ያለውን እዩ እኔን የምትፈልጉ ከሆነ እነዚህ ይሄዱ ተዋቸው አለ እኔን የምትፈልጉ ከሆነ እነዚህ ይሄዱ ተዋቸው እስኪ ኢየሱስ ስለኔ ታስሯል በሉ ኢየሱስ ስለኔ ተይዟል በሉ ስለዚህ በሉ አልያዝም በሉ ሰይጣን አይዘኝም
ተናገሩ። ሁኔታ አይዘኝም። የምኖርበት አካባቢ አትሞስፌር አይዘኝም። ምንም ነገር አይዘኝም በሉ። ኢየሱስ ስለኔ ታስሯል በሉ። ስለኔ ተይዟል በሉ። አያችሁ? እነዚህን ልቀቋቸው፣ እኔን ያዙኛል። የሆነ ሰው አልያዝም ይበል። አሜን አሜን። ለምን ተይዞልኛል? እሱ ተይዞ እኔ ተይዤ ምንድነው? something is wrong። ቀጥሎ ደግሞ እንደዚህ ይላል። ተያዘና ቀጥሎ ምን ይላል? ኢየሱስ በሊቀ ካህናቱ በሐና ፊት ቆመ ይላል። ሊቀ ካህኑ ማን ነው? ኢየሱስ ነው። አሁን ሄዶ በማን ፊት ቆመ? አምላክ አገልግል ብሎ በሾመው በሊቀ ካህኑ ፊት ተከሳሽ ሆኖ ቆመ። ወይ ይሰማል? ኢየሱስ በሊቀ ካህኑ ፊት ቆመ። ለምን? እኔ በሱ ፊት በነፃነት እንድቆም። አሜን። ካህኔ እንደ መልከ ጸዴቅ እንድል። እሱ ነው ሊቀ ካህኔ። ኢየሱስ ሊቀ ካህኔ ነው። እኔ በእግዚአብሔር ፊት ሳልሸማቀቅ፣ በደሌ ሳይከሰኝ፣ ሰይጣን ሳይከሰኝ። አሜን ነው ወይ? let us come boldly to the throne of grace። ዙፋኑ የጸጋው ዙፋን ፊት በድፍረት እንቅረብ። እኔ በድፍረት ሊቀ ካህኔ ፊት እንድቆም፣ እሱ ተይዞ ታስሮ ሊቀ ካህን ፊት ቆመ። አዲስ ፍጥረት የሆንኩበት ዋጋ ውድ ነው። ክርስትና ውድ ነው። ክርስትና በጣም ዋጋ ተከፍሎበታል። እኛም ደግሞ በአገልግሎት ዋጋ ከፈልንናለን። እነ ጴጥሮስ ምን እንዲሉ እንደሆነ አላውቅም። አልከፈልንም። እኛ ቤት ኪራይ ነው የከፈልነው። እውነቴን ነው የምላችሁ። በእውነት ኢየሱስ የከፈለውን ዋጋ አንተ ሊቀ ካህኑ ፊት ሄደና ቆም ይላል። ለምን? እኔ እግዚአብሔር ፊት በነፃነት እንድቆም። አሜን። እሱ ብቻ አይደለም። ቀጥሎ ጴጥሮስ ካደው። አሁን ደግሞ ሊቀ ካህኑ ፊት ቆሞ የጴጥሮስ ክደት ይላል። ጴጥሮስ ካደው። ከእንደገና ኢየሱስ በሊቀ ካህናቱ ፊት ቀረበ ይላል። ከእንደገና ደግሞ ጴጥሮስ ሁለተኛና ሶስተኛ ካደው ይላል። አሁን ያ ግሎሪየስ ጌታ፣ ያ ተፈላጊ ጌታ አሁን አላውቀውም መባል ጀመረ። ይሄ ሁሉ ሪጀክሽን ለምንድን ነው ያለፈው? በዚህ ሁሉ ፔን ውስጥ ለምንድን ነው ያለፈው ኢየሱስ ብትሉ because he loves me። አሜን። ስለሚወደኝ ነው። ግጥም አድርገህ ኢየሱስ ይወደኛል። ኢየሱስ በምንም አይነት ሁኔታ አንተን የመጥላት ፕሮጀክትና ዓላማ የለውም። አንዳንድ ሰው እኮ እግዚአብሔር ጠላኝ ኃጢአት ከሰራ በኋላ ለኃጢአትማ ሞቷል። አንተ ንጹህ እንደሆንክ ነው እግዚአብሔር የሚያውቀው። እግዚአብሔር የሚጠላው ኃጢአትን ነው እንጂ ኃጢአተኛን አይደለም። አሜን ነው። አሜን ናቸው ወይ? በቀደም ተናግሬያለሁ። ልጁስ ካንሰር ያለ ሰው ልጁን ነው ካንሰሩን ነው የሚጠላው። ካንሰሩን የሚጠላበት ልጁን የሚወድበት ሌቭል ነው። ልጅን የምትወደውን ያህል ካንሰሩን ትጠላዋለህ ከልጅ ውስጥ። እግዚአብሔር ኃጢአት እንደዛ ኃጢአትን በእኛ ውስጥ ያለውን ኃጢአት እንደዛ ነው የሚጠላው ቢኮዝ ስለሚወደን። አሜን ናቸው። እግዚአብሔር የሚወደንና ዋጋ የከፈለልንን ያህል ኃጢአትን እንደዛው ይጠላዋል። ኢየሱስ ጌታ ነው። አሜን። ይኸው ኢየሱስ ተካደ። ከዛ በኋላ እንደዚህ ይላል። አሁን ደግሞ ጲላጦስ ፊት ቆመ፣ ንጉሥ ፊት ቆመ። አይገርም? አሁን የሆነ የይድነቃቸው መዝሙር አለ። የዓለም ጌታ በምድር ጌታ ፊት ቆመሃል፣ እረኛ የሆንከው ልክ እንደ በግ ተነዳህ። አይገርምም? እንደ በግ እየነዱ ወሰዱት። የዓለም ጌታ የሆነው የምድር ጌታ የምድር ባለስልጣን ፊት ቆመ። አንተ ማን ነህ? ጸጥ። አትናገርም እንዴ? ጸጥ። እውነት አንተ የአይሁድ ንጉሥ ነህ? አንተ አልክ። ከዛ በኋላ መልስ የለም። ጸጥ። የሚሉን ነገር እየሰማ ነው ግን ጸጥ። ለምን? እኔ በፍሪደም እንድናገር። አሜን አሜን። ኢየሱስ ይወደናል። አሜን። ኢየሱስ ይወዳል። አሜን። ኢየሱስም ይወዳል፣ ወሬ አይደለም። ኢየሱስ ይወዳል፣ ተጽፏል። አሜን። ኢየሱስ ይወዳል የሚለው ራሱ እኔ የሆነ ጊዜ አንድ ጊዜ ኢየሱስ የእግዚአብሔር ልጅ አልክ መጣ። አንተ አብረን እያወራን ውስጤ ቅርቅር አለ። አንተ እንባ የፈሰሰ አንተ ኢየሱስ የእግዚአብሔር ልጅ ማለት ለኢየሱስ እኛ ከእግዚአብሔር ተወልደን
ኢየሱስ ግን ተወልዶ አይደለም። ኢየሱስ የእግዚአብሔር ልጅ ማለት ለኢየሱስ እግዚአብሔር ማለት ነው። ገባ? ኢየሱስ የእግዚአብሔር ልጅ ማለት ለኢየሱስ እግዚአብሔር he is God himself። እና ይሄ እግዚአብሔር እኔ ነፃ እንደሆን ንጉሥ ፊት ቆመ። ጲላጦስ ፊት ጲላጦስ ሊያውም እኮ አሕዛብ ነው፣ አይሁድ እንኳን ኢየሱስ ይወደናል። እኔና እናንተ ዛሬ ነፃ ነኝ ቅድም እንደዚህ ያመለጠ እኔ ነኝ ምናምን እንለው የተከፈለበት ዋጋ ሲሪየስ ነው። እና አይ ፕሬ ሁልጊዜ ስናመልክ ስንዘምር ስንኖር ይሄንን በማስታወስ እንዲሆን አሜን ነው ወይ? አዎ አሜን። እዚህ እኔ ቆሜ ልዘል ትናንትና የተሰቃየ አምላክ አለ። የተሰቃየ አምላክ ላይ ፔንፉል ነው ፎር ሂም። በጲላጦስ ፊት ቆመ። ከዛስ ኢየሱስ እንዲሰቀል ተፈረደበት ይላል። ትናንትና ያ ሁሉ ግሎሪየስ የነበረው አሁን ደግሞ የስቅላት ፍርድ። ለምን? እኔ ነፃ እንደሆን፣ እኔ እንዳልሰቀል፣ እኔ እንዳልሰቃይ፣ ለኔ ፍሪደም በመገረፉ ቁስል ተፈውሳቸዋል። እኔ ስጋዬ፣ መንፈሴ፣ ነፍሴ፣ አይምሮዬ፣ ሳይኮሎጂ እንዲፈወስ አሜን። ኢየሱስ ያድናል። እስኪ የኢየሱስ ደም በሉ። በየትኛው አይነት ደም ነው የታጠባ? እኔ ቀይ ነገር ፈሶባቸዋል ንስሐ ስገቡ። የኢየሱስ ደም ማለት ኢየሱስ ማለት ነው። ፐርሰን ነው የኢየሱስ ደም። ራሱ ነው የኢየሱስ ደም። የሰራው ስራ ነው የኢየሱስ ደም። አዲስ ፍጥረት ነን ስንል፣ ዳግም ተወልደናል ስንል የተከፈለው ዋጋ ቀላል አይደለም። እውነቴን ነው የምላችሁ። ከዚህ በላይ ልቤን የሚነካኝ ቲቺንግም የለም ስብከትም የለም። በእውነት this is the true gospel። ከዚህ በላይ ምንም የሚኮረኩር ነገር የለም። this is the ultimate message of God for humanity። እና ኢየሱስ እንዲሰቀል ተፈረደበት። ከዛ ታውቃላችሁ ወደ ስቅላት ሲሄድ መስቀል ተሸክመው መጀመሪያ ተገረፈ። ከዛ መስቀል አሸከሙት። እየተገረፈ ያለ ታውቃላችሁ ጭንቅላቱን በሸንበቆ የመቱት ነበር። ሸንበቆ ነው። ሸንበቆ ንቀት ነው ታውቃለህ። በሸንበቆ መመታት ንቀት ነው። እላዩ ላይ ስንጥቅጥቅ ይላል ሸንበቆ። የንቀት ይተፉበት ነበር። በጥፊ መቱትና ማን መታ እስኪ ትንቢት ተናገር ይሉት ነበር። አንተ እዚህ ሞቅ ብለህ እንድትኖር ማለት ነው። አንተ እንዲህ አይነት ውርጅብኝ እንዳይወርድብህ ማለት ነው። ኢየሱስ ያለፈበት ነገር ሁሉ ለኃጢአተኛ ሰው የሚገባ ተገቢ ፍርድ ነበር። የእግዚአብሔር ተገቢ ፍርድ ነበር። አሜን ናችሁ? ያ ፍርድ የማ ፍርድ ነበር? የኔ ነበር። I deserve it. He doesn't deserve it, but he took my place because he loves me so much. ወንጌል ይሄ ነው። ኢየሱስ ተሰቀለ፣ መስቀል ላይ ተሰቃየ፣ በጦር ተወጋ፣ እጆቹ እግሮቹ በመስማር ተቸነከሩ፣ አሾፉበት፣ ልብሱን ቀደዱ፣ እርቃኑን አስቀሩት። ኢየሱስን የፈለጉትን የቻሉትን ሁሉ ልካቸው ነው ላዩ ላይ በቃ ማድረግ የሚችሉትን ሁሉ አደረጉበት። የተጻፈውን በሙሉ አደረጉ። የቀራቸው ምን አለ? የቀራቸው እኮ ምንም የለም። ለምን? ለኔ። እስኪ ለኔ በሉ። ለኔ ድገሙና ለኔ በሉ። ይኸውላችሁ ይሄ ነገር ሲገባችሁ ኢየሱስ ምስክሬ ነው። ሰውን ይቅር ማለት፣ ሰውን መውደድ፣ ለሰው በጎ ማሰብ አይከብዳችሁ። እግዚአብሔር ምስክሬ ነው። አይከብዳችሁ። ለሰው ሁሉ ነው የምላችሁ። ጴንጤ መሆን የለበትም ሰውን ለመውደድ ባይዘ አይመችም መሆን ያባባል። በቀደም ስነግራችሁ ነበር አለኛ እኮ ውጭ ወተን ኢቫንጀሊዝም ሰብከን ጴንጤ ካደረግነው በኋላ ቸርች በነገር እናባረዋለን። ይሄ ግን ፍቅር ሲገባ ሰውን በማታ አውቀዋለሁ፣ በክርስቶስ አውቃለሁ። ሰውን በክርስቶስ አውቃለሁ። አሜን። ሰውን በድካሙ አላውቀውም፣ ሰውን በብርታቱ አላውቀውም፣ ሰውን በኢየሱስ አውቃለሁ። አሜን ነው ወይ? ለምን? ሲበረታ ስወደው፣ ሲደክም ስጠላው፣ እንደ ፔንዱረም እንዲህ እያልኩ ልኖር ነው ማለት ነው። ሚዛን አይታችኋል? የድሮ ስኳር ምናምን እንገዛበት አንድ ትልቅ ድንጋይ አለ 5 ኬጂ ይላል። ዱቅ ደጭ ይላል።
ከዛ በኋላ እዚህ ጋር ስኳር ትንሽ ጨምር። ከዛ በኋላ እንደዚህ ይላል ባላንሱ። አይ አንተም በሃይማኖት እኔም በሃይማኖቴ ላይ ሲደርስ በቃ ጥሩ ነው ትላለህ። ይኸውላችሁ ፍቅሩ ካልገባን እንደዛ ነው የምንኖረው። ፍቅሩ ሲገባንስ አለቀ። አሜን ነው። አሜን አሜን አሜን። ኢየሱስ ጌታ አሜን አሜን ናቸው። ኢየሱስ ተሰቀለ። ኢየሱስ ጎኑ በጦር ተወጋ። ኢየሱስ ላይ የተደረገው የሾህ አክሊል እኮ ለኛ እኔና እናንተ እኮ we are royal priesthood። እኛ እኮ የክህነት አክሊላችን ነው። ገብቷችኋል? ለሱ እያሾፉበት ነው። እሱ እያሾፍበት ነው። እኛ ግን የንጉስ ልጆች ነን። የንጉስ ልጅ የሚለብሰው ክራውን ነው እኮ የንግስና ክራውናችን ነው። እሱ ደግሞ የአይሁድ ንጉስ ብለው እሾህ አረጉበት፣ የሚቧጭር ማለት ነው። ያን የለበሰው ለምንድን ነው? እኔ የንጉስ ካህን እንደሆነ እኮ ነው። አሜን ነው። ስለሚወደኝ ጨርቁን ቀደዱ፣ ተከፋፈሉት። ከዛ በኋላ ደሞስ ጎኑ በጦር ተወጋ። ምንም ፈሰሰ? ውሃ ፈሰሰ። እኔ የምታጠብበት፣ እኔ የምነጻበት ደሙ እንደ ውሃ ፈሰሰ። እኔ የምነጻበት፣ እኔ የምታጠብበት። መቼ? ሁሌ ሻወር ባስፈለገኝ በየቀኑ ነው ሻወር የምወስደው በኢየሱስ ደም። አዎ ሁሌ። ለምን? because the person is the blood. the blood is not something red የሆነ ነገር አይደለም። አሜን። ይሄ ከኛ ውስጥ እንደሚፈሰው ሬድ ነገር አይደለም። the blood of Jesus is a person of Jesus. ኢየሱስ ጌታ ነው። አሜን ናችሁ? መስቀል ላይ ሁሉም ብሎ ኢየሱስ ያ ሁሉ ምን አለ መጨረሻ? ተፈጸመ አለ። ምንድነው የተፈጸመው? የሱ ሚሽን፣ የኛም ባርነት ቀንበር ተፈጸመ። ዋይ ምንድነው የፈጸመው? የአብን ፈቃድ ፈጸመ። እኛን ስለሚወደን ያን ሁሉ መከራ አለፈ። ኢየሱስ ይወደናል። አሜን። አዲስ ፍጥረት ነን ብለን በኩራት ስንናገር እኔ በኢየሱስ ክርስቶስ ስም አዲስ ፍጥረት ነኝ፣ ሕይወቴ ከክብር ወደ ክብር ነው ስንል ቢኮዝ ስለሆነ ነው። ምንም ልንረዳቸው አንችልም። እንደዚህ ተሸማቀን እንድንኖር የምትፈልጉ ሰዎች ምንም ልንረዳቸው አንችልም። የተጻፈው ነው የምንኖረው። አዲስ ፍጥረት የሆንበት ዋጋ ተከፍሎ ነው። እኔ አዲስ ፍጥረት አይደለሁም ብዬ ራሴን እንደው እኮ እንደዛ ነው የምንወደው እኛ አበሾች። ጌታ ኢየሱስ ምሕረት ያርግልን እንትን ብለን በቃ እንደዚህ ስላልን እሱ ትሁት ነው። ትህትና እንደዚህ ከሆነ ትህትና አበሽነት አይደለም። ትህትና ሰማያዊ ነው። እኔ ትሁት ነኝ በልቤ የዋህ ነኝ ያለው ኢየሱስ ነው። ኢየሱስ ደግሞ for your information he is not ሀበሻ። እንደውም እንትን ነው አይሁድ ነው። አሜን ነው። እስከ ጎናችሁ ያለውን ሰው for your information በሉት። Jesus was not ሀበሻ, is not ሀበሻ. He was a Jew man. እኛ ትህትናን በመጉበጥ በእንትን በማለት ነው። ትህትና እግዚአብሔር ያለህን ነኝ ማለት ነው። አሜን ነው ወይ? እስኪ ጮክ በሉና አዲስ ፍጥረት ነኝ ይበሉ። የእግዚአብሔር ጽድቅ ነኝ ይበሉ። የመንፈስ ቅዱስ ማደሪያ ነኝ በሉ። የዓለም ብርሃን ነኝ በሉ። የምድር ጨው ነኝ በሉ። የእግዚአብሔር ልጅ ነኝ በሉ። ሀዳናስ ለምን ቢባል ንጉሴ ተሰቃይቶ ያየልኝ መከራ ብዛቱ እና ምን ልሁን እኔ አባቴ አንተ ሁሉ መከራ አልፈ አንተማ ልጄ ዘና ብለልኝ ኑር። አዲስ ፍጥረት ነህ አንተ። አሜን። በእኔ የሚያምን አለ ዮሐንስ ምዕራፍ 14 ላይ እኔ እንደማደርግ ያደርጋል፣ እንደውም ከኔ በላይ ያደርጋል። ሃሌሉያ አሜን። እኔ የዓለም ብርሃን ሆኜ መጥቻለሁ። ወደ እኔ የሚመጣ በብርሃን ይመላለሳል እንጂ ጨለማ ከቶ አያገኘውም። ከዛ ደግሞ ከእንደገና እናንተ ራሳችሁ ምንድናችሁ አለ? የዓለም ብርሃን። በተራራ ላይ የተሰየመች ከተማ ልትደበቃች። እስኪ ጮክ በልና ልደበቅ አልችልም በል። ለምን እንደሆነ ታውቃላችሁ? ጎልጎታ ቀራኒዮ ጎልጎታ እዛ እንደዚህ ጫፍ ላይ ኢየሱስ እንዳይደበቅ ሆኖ የተሰቀለው። እኔ መደበቅ አልችልም። ሁሉ ሰው ነበር የሚያየው ኢየሱስ አይደል? እኔንም ዓለም ሁሉ ነው የሚያየኝ። በኢየሱስ ሞገሳችሁ ከፍ ይበል። ምድር ሁሉ ያያችኋል። ገና ይሄን ኢየሱስን ታሳዩታላችሁ። አሜን አሜን አሜን። ኢየሱስ ይሄንን ሁሉ ዋጋ የከፈለው እኔ አዲስ ፍጥረት ሆኜ ሙሉ ሰው ሆኜ እግዚአብሔርን የሚመስል ሰው ሆኜ እንድገለጥ ነው። አሜን። በቃ ምንም ልረዳው አልችልም። ዲያብሎስ ከፈለገ የሆነ ሲኦል ላይ የሆነ ጥግ ፈልጎ
የሆነ ነገር ይሁን። እኔ እንደው ህይወቴ ከክብር ከጎናችሁ ያለውን ሰው ነካ አድርጉትና እንደዚህ እያለ ከክብር እስኪ በጌታ እስኪ እዚህ ጋር ከክብር ወደ ክብር ከኃይል ወደ ኃይል